ሰበር መረጃ አርቲስት ዮሐና በ17 ግንቦት 2017 ዓ.ም በዕለተ እሁድ ከመኖሪያ ቤቱ በፌደራል ፖሊስ ታጅቦ እስር ቤት ገባ። ሰላም ጤና ይስጥልን ውድ የሚክሎን ሚዲያ ተከታታዮች እንደምናችሁ እንደምንስከረማችሁ ባላችሁበት ሰላማችሁ ብዝት ይበልልን። ይህንን የሚክሎን ሚዲያ ሰብስክራይብ ላይክ ሼር በማድረግ ቤተሰብ ይሁኑን። ቤተሰብ ስለሆኑን እናመሰግናለን። ሙዚቀኛ ዮሐና በ16 ኮንሰርቱን ባቀረበ በማግስቱ ከመኖሪያ ቤቱ በፌደራል ፖሊስ ታጅቦ ቤተሰቡን አካባቢውን ባስደነገጠ ሁኔታ ወደ እስር ቤት መግባቱ ተሰምቷል። ወደ ታሪኩ ስንመጣ አርቲስት ዮሐና ትውልዱ አዲስ አበባ 4 ኪሎ ሲሆን የተማረው ቅድስት ሥላሴ ትምህርት ቤት ነው። የወታደር ልጅ የሆነው ዮሐና በስርዓትና በጥሩ ስነ ምግባር እንዳደገ ይነገርለታል። በተለያዩ የአዲስ አበባ ሰፈሮች ያደገው ዮሐና በጎፋ ካምፕ፣ በሲግናል እና የተለያዩ የአዲስ አበባ ሰፈሮች ኖሯል። የ12ኛ ክፍል ትምህርቱን ሲጨርስ መቀሌ ዩኒቨርሲቲ የደረሰው አርቲስቱ ትምህርቱን እየተማረ ጎን ለጎን ውስጡ ያለውን የዘፈን ችሎታ በዩኒቨርሲቲ ውስጥ ባንድ አቋቁሞ ዘፈን መስፈን ጀመረ። በዚህም አልቀረም፣ ክለብ መስራት ጀመረ። የመጀመሪያ ክለብ የሰራበት ቤት ግዕዝ ሩትስ የተሰኘ ክለብ ነበር። ከአቀንቃኝ ጸዲ ጋር በመሆን አብረው ይሰሩም እንደነበረ ይነገራል። ሁለቱም አቀንቃኞች ዩኒቨርሲቲውን በአንድ እግሩ ከማቆምም አልፎ በአንድ ወቅት ዮሐና እንደታሰረና ምክንያቱ ደግሞ በዛን ወቅት ጃኖ ባንድ አዲስ አልበም ያወጡበትና ስራቸውን እያስተዋወቁ መቀሌ በመጡበት ሰዓት ያለ ተማሪ ኮሚቴ ፍቃድ ፍላየር በመበተን እንደታሰረና እሱን ሲደግፉት የነበሩ ሰዎች እንዳስፈቱት ይነገራል። ከመቀሌ ዩኒቨርሲቲም ውስጡ ባለው የሙዚቃ ችሎታ ምክንያት ሊመረቅ 1 ዓመት ሲቀረው ትምህርቱን ማቋረጡና ወደ ሙዚቃው ኢንዱስትሪ እንደተቀላቀለ ይነገራል። ወደ አዲስ አበባ መጥቶ በዚሁ ዘርፍ ስራውን ቀጥሏል። ነገር ግን ከባድ ጊዜያትን እንዳሳለፈና ክለብ ለመግባትም በጣም አስቸጋሪ እንደነበረ እንዲሁም በነፃ እንደሚሰራ ተናግሯል። የመጀመሪያ አልበሙን በነፃ እንዳወጣ ምክንያቱ ደግሞ ምንም አማራጭ እንደሌለውና በሰዓቱ መታወቅ ብቻ እንደሚፈልግ ተናግሯል። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ወደ ቀጣዩ ስንሄድ ከዛሬ 5 ዓመት በፊት ህልም በሚለው ዘፈኑ ከህዝብ የተዋወቀው ዘፋኙ ተወዳጅነትንም አግኝቷል። ቀጥሎም እረፍት፣ ልጅት ምርጫ አላት እንዲሁም ሌሎችም ይጠቀሳሉ። ገላጋይ፣ ምስጋና ብዙ ናቸው። በቅርቡ ሃሎ የተባለው አልበሙ እንዲህ ነው፣ ሃሎ፣ ውርስ፣ ይብቃን እንዲሁም ግሩም የሆኑ ስራዎች ተካተውበታል። አብዛኛው ሰው በተለይ ደግሞ መቀሌ የተማረውን ወጣት ህዝብ ወደ ትዝታ የሚመልስ ዘፈን እንደዘፈነ ስላሌ ላሎ የሚለው ዘፈን ብዙዎች ልብ ውስጥ እንደቀረ አስተውለናል። እናም በህዝቡ ዘንድ ተደማጭነትን እንዳገኘ በደንብ ተገንዝበናልም አይተናልም። ቀስ በቀስ ዝናን ያገኘው አርቲስቱ በብዙ ወጣቶች ዘንድ ተወዳጅነትንም አግኝቷል። እስካሁን ያወጣቸው ዘፈኖች ራሱ ግጥምና ዜማ ደርሶ ነው ያወጣው። ከሰው ተቀብሎ እንደማያውቅና ወደፊትም እያየው እቀበላል ይላል አቀንቃኙ። ለራሴ ነኝ የማውቀው፣ ስለዚህ ውስጥ የሚሰማኝን እጽፋለሁ፣ ደስ ባለኝም መንገድ ዜማም ሰጠዋለሁ ይላል። ለ5 ዓመታት ናይት ክለብ ሰርቷል። በዚህም አዳጋሽ ጊዜን እንዳሳለፈ ይናገራል አቀንቃኙ። አርቲስቱ በአንዳንድ ሚዲያ ላይ ፍቅረኛም እንደሌለው ተናግሯል። እናም ሙያዬን የምታከብር ካገኘው ትምጣ እቀበላታለሁ ይላል። በትርፍ ሰዓት የሚያዝናናው ነገር ጊታር በመጫወትና የተለያዩ ነገሮችን በማድረግ እንደሚያሳልፍ ይናገራል። ዝናህን የተቋቋምክበት መንገድ እንዴት ነው ተብሎ የተጠየቀው አርቲስቱ ያው ምንም የተለየ ነገር የለም፣ ከህዝቡ ጋር ስለመሆን አብሬ ነው የምሆነው፣ ስለዚህ ችግር የለውም ብሏል።
በልጅነቴ ድራማ ሰራ ነበር አሁን ከቻላችሁ አሰሩኝ ይላል ያው በዚህም መልእክቱን አስተላልፏል አርቲስቱ ነገር ግን ትናንትና የሰማነው አስደንጋጭና ሰበር መረጃ ያው ከቤቱ ከመኖሪያ ቤቱ በፌደራል ፖሊስ ታጅቦ እስር ቤት መግባቱ ነው በአጭሩ የተወዳጁ አቀንቃኝ ዮሐና ታሪክ ይህንን ሲመስል ባሳለፍነው ቅዳሜ በሚሊኒየም አዳራሽ ህዝብ በጎረፈበት በተገኘበትም ጭምር ደማቅ ኮንሰርት ማድረጉም የሚረሳ አይደለም አብዛኛውም ታዳሚ ያዝናናበት ያስጨፈረበት የተቀወጠበት ኮንሰርትም ነበር ነገር ግን በትናንትና ዕለት ከቤቱ በፌደራል ፖሊስ ወደ እስር ቤት እንደገባን ነው የሰማነው ምክንያቱ ደግሞ አንዳንድ የፖለቲካ ዘፈኖችን መድረክ ላይ ዘፍናል በሚል ሰበብ ነው ይሄ ነገር ደግሞ ለቤተሰቦቹ በጣም አስጨናቂ ጉዳይ ሆኗል እነሱም ልጃቸውን በአፋጣኝ እንዲፈታ ቅሬታቸውን እያሰሙ ይገኛሉ እኛም በሚክሎን ሚዲያ ስም ዮሐና ተፈቶ ወደ ስራ እንዲገባ ያሳሰብን አድናቂዎቹም ይህንን ነገር በአፋጣኝ ለመቋጨት የተለያዩ ድጋፎችን ለሱ ማሳየት እንዳለባቸው እንገልጻለን በዚህም በሚክሎን ሚዲያ ስም ቶሎ ብሎ እንዲፈታ እንመኛለን ሌላኛው በዚህ ዕለት የኮንሰርቱ ዕለት አሰቃቂ መኪና አደጋ እንደደረሰ አይተናል በዚህም በጣም ብዙ ሰው መጎዳቱና በጣም ብዙ ሰው ማሳዘኑን ልናሳውቅ እንወዳለን ለዛሬ ይዘንላችሁ የቀረብነው መረጃ ይህንን ይመስል ነበር ሙሉውን ስላያችሁት ስለተከታተላችሁን ከልብ እናመሰግናለን ይህንን የሚክሎን ሚዲያ ሰብስክራይብ ሼር ላይክ በማድረግ ቤተሰብ ይሁኑ ስለሆኑን ከልብ እናመሰግናለን እንደዚህ አይነት መረጃዎችን በጊዜ ለማግኘት ደውሏን ይንቁ ቤተሰብም ይሁኑ ከዚህ በመቀጠልም አንዳንድ በኮንሰርቱ ላይ የነበሩ ቪዲዮዎችን እንጋብዛችኋለን እስከ ፍጻሜው ተከታተሉ በሌላ ቪዲዮ እስክንገናኝ ቸር ይቆየን መልካም ጊዜ ይሁንላችሁ Come on,